ድረስ የሰው ልጅ ማለት ነው። እትዬ ምን እያልሽ ነው? ትናንት አልሳካ ሲል ዛሬ ደገምሽው። ትናንትና ሄለን ስትነግረኝ ማመን ነበረብኝ። እኔ ሌባ አይደለሁም፣ መሰርቅ አልነበረም። እንደ ትናንትና ዛሬ ምንቷሽኝ ነው ማለት ነው። ይሄ ደግሞ የምን ወረቀት ነው? ምንም ዝም ብሎ ብሌን ሰላም ቤተ ክርስቲያን ሂዳለች። ዛሬ ሰንበት ነው። ነቃልም ተኝተዋል። አሁን ከክፍላቸው አይወጡም ስትል ከመኝታ ቤቷ ተነስታ ለሰላም እየጻፈችውን ደብዳቤ ምክንያቱም በኃይሉም ከስር ስለተፈታ አሁን ነገሮችን ለማጣደፍ ሲሉ የሆነ ነገር ያደርጓታል። ስለዚህ ለሰላም መድረስ አለብኝ በማለት ነገሮችን እንዳታይ ሳታይ ጉድ እንዳትሆን ስለዚህ እያወኩ እንደማያቀሰው እንዳላደርግ በማለት ወረቀት የጻፈችውን ደብዳቤ ከዚህ በፊት ቃል ካላነበብኩት ስትላት የውሸት ከወንድ ጓደኛዬ ጋራ ለጓደኛዬ የጻፍኩት ደብዳቤ ነው ስለ ፍቅር፣ ስለዚህ ይህን የጻፍኩት ብላ ነበር ለቃል የሰጠቻት። ለሰላም የተጻፈውን ደብዳቤ ግን ለማስቀመጥ ጊዜ አላገኘችም። ልታስቀምጥ ስትል ሰው እያገኘች ስለነበር አልተሳካላትም። ከዚህ በፊትም እንደዚሁ ከቤት ሲወጡ ቦርሳ ጠረጴዛ ላይ አግኝታ የሰላም ቦርሳ ውስጥ ልታስገባ ስትል የቃል ጓደኛ ደርሳባት አንቺ ልትሰርቂ ነው ሌባ ነሽ በማለት አሁን ለሰላም ነግራትና አዋርድሻለሁ እያለቻት ነበር። እሷም ሌባ እንዳልሆነችና እንደማሰርቅ እየተከራከሩ ሰላም ትደርሳለች። ቆይ ምን እየተካሄደ ነው እትዬ? እኔ እሷ እንደምታወራው አይደለም፣ እኔ ሌባ አይደለሁም። ግን ቦርሳሽን ረስተሽው ስለሄድሽ ልሰጥሽ ነበረ፣ ግን ደግሞ እሷ እየተከራከረች ነበር። ከዛም አንቺ ደረሽ። ይኸውልሽ ትናንትና ያደረገችውን ነገር እኔ ላይ ለመበቀል ስለፈለገች ነው ሌባ ናት የምትለኝ እንጂ እኔ ሌባ አይደለሁም እትዬ ስትል ብሌን ለሰላም ታሳምናታለች። ሰላምም ላንቺ ሰው ይከራከርልሻል፣ አንቺ ደግሞ እዚህ ጋር ሌላ ድራማ ትሰሪያለሽ፣ እመኝኝ ከዚህ ቤት ትወጫለሽ ብላ ትሄዳለች። የቃል ጓደኛም ተናዳ ስለነበረ ብሌንን እውነቴ ነው ምልሽ አለቅሽም፣ አንቺን ቆይ ሰራልሻለሁ ብላ ዝታባት ትሄዳለች። ዛሬ አልተሳካልኝም፣ ስለዚህ ነገ ይሳካልኛል፣ ሰንበት ስለሆነ ሰላም ቤተክርስቲያን ትሄዳለች ብላ ነበረ። እናም የጃኬቷን ሳሎን በአጋጣሚ ወደ ሳሎን ስትገባ የሰላም ጃኬት ሶፋ ላይ ነበረ። ስለዚህ ኪሷ ውስጥ አሊያ ደግሞ ቦርሳ ውስጥ አደርጋለሁ ብላ ያሰበችውን ደብዳቤ ማለትም ስለ ወንድሟና ቃል ልጄ ናት ብላ የተቀበለቻት ልጇ እንዳልሆነች የሚያሳይ ደብዳቤ ነበረ። በሷ እጅ ያልተጻፈ ሌላ ሰው የጻፈው አስመስላ ነበር የጻፈችው። ያንን ደብዳቤ ልታስቀምጥ ወደ ሳሎን ስትሄድ ጃኬቱን ስታነሳ ሰላም ከኋላዋ ትመጣለች። ብሌንም ትደነግጥና ውይ እትዬ ዛሬ ቤተክርስቲያን አልሄድሽም እንዴ ስትላት አንቺ ሌባ፣ ለካ ትናንትና የቃል ጓደኛ ስትነግረኝ አላምን ብዬ ነው እንጂ እውነቷን ነበር ማለት ነው። ትናንት አልሳካልሽ ሲል ዛሬ ደግሞ ከጃኬቴ ልትሰርቂ ነው ስትል ብሌንን ትናገራታለች። እትዬ ባክሽን እኔ እንደዛ አይደለም፣ እኔ ሌባ አይደለሁም፣ ልሰርቅሽ አይደለም ወደዚህ የመጣሁት፣ ግን ዛሬ ቤተክርስቲያን እንዴት አልሄድሽም ስትላት አንቺን ሊያሳየኝ ይሄንን ነገር ሊያሳየኝ ነዋ ዛሬ ከቤተክርስቲያን እያስቀረኝ እንቅልፍ ጣለኝ ስትል ሰላም ትናገራለች። ብሌንም ደንግጣ ስለነበር የምትናገረው ነገር ግራ ገብቷት እትዬ መኝኝ እኔ ልሰርቅሽ አይደለም በማለት ስትናገራት ደግሞ ይሄ ያሽው ደብዳቤ የምን ደብዳቤ ነው? እስኪያምጩ የአንቺ ጉድ መቼም ማለቂያ የለውም በማለት ደብዳቤውን ከብሌን እጅ ላይ ቀምታ ትወስደዋለች። በዛን ሰዓት በአጋጣሚ ቃል ከመኝታ ቤት ስትወጣ ደብዳቤውንም ጥፍጥፍ አድርጋ ሰላምም ወደ ኪሷ ትከተዋለች። ቃል ወደ ውስጥ ከውስጥ ስትመጣ ስለሰማቻት ቆይ ምንድን ነው? ምን ተፈጥሮ ነው እማዬ? ምን ሰላም አይደለም እንዴ ስትላት አይ ሰላም ነው፣ አሁን ሂጂ ወደ ስራሽ በማለት ብሌንን ወደ ስራዋ እንድትሄድ ታደርጋትና ሰላም አይ ቤተክርስቲያን ዛሬ እንቅልፍ ጥሎኝ ሳልሄድ ቀረሁኝ፣ ለዛ ነው ደህና ናችሁ ወይ በማለት ቃልንም ሰላም ብላት ወደ ክፍሏ ትሄዳለች። ብሌን ግራ ተጋብታ ስለነበር እነ ሰላም ቁርስ ለመብላት ወደ ውጭ ይወጣሉ። ቡና ፌ የተባለችዋም ቡናውን እንዳታፈላ ይነገራትና ዛሬ ቤተሰቦችን ውጭ ነው መጋብዛቸው ብሎ ነበር በኃይሉ። ሰላምና ቃልን ወደ ውጭ ይዟቸው ሄደው ግን ደግሞ ሰላም ወደ ውስጥ ዕቃ ረስታ ስትመለስ ሰላም ወደ ውስጥ በተመለሰችበት ሰዓት በኃይሉ ቃልን
እመኝኝ አንቺ አይጥ የሆንሽ ልጅ አንገሽን ብዬ ብገልሽስ? ግን እመኝኝ እህቴ ልጅ ምንም አይፈጠርም። የእውነትህን ነው። እርግጠኛ ነኝ አሁን ላይ ብሌንና ሰላም ተጣልተዋል መሰለኝ። አሁን ደግሞ በዚሁ ገባና እኔም ሰላምና ብሌን እንዳይታረቁ ነገሮችን እጨምራለሁ፣ እፈትፍታለሁ እያለች ታወራለች። ቆይ ከማን ጋር እያወራሽ ነው ሲላት፣ አረ ምንም ራሴውን እዚሁ ነኝ በማለት ለሱም ትመልስለታለች። በኃይሉም ይቺ ጓደኛሽ ለምን እንደመጣችና ከዚህ ቤት እንደማትወጣ ለምንድን ነው እያደረግሽው? ምንድነው የተፈጠረው ነገር? አሁን ማንም የለም ግልጹን ንገሪኝ በማለት ሲጠይቃት እዩልክ ማን እንደነገራት አላቅም፣ ግን እዚህ ጋር እኔ የሰላም ልጅ እንደሁኝ እንደገባሁኝ ታውቃለች፣ ሁሉን ነገር ታውቃለች። እዩልክ እናም ነገሮች እንዳይበላሹ ስል ነው ቅድም ራሱ አንተ እንደዛ ስትናገር ለሷ ስከላከል የነበረው። እናም ልጅቷ ጓደኛ የነበረች ግን እንዴት እንደሆነ እንዴት እንደመጣች ወደዚህ ቤት አላቅም። እናም እባክህን በማለት ትጠይቀዋለች። ቆይ ታዲያ አንቺ ካልነገርሻት ማን ሊያሳያት ይችላል? ማን ሊነግራት ይችላል? ስለዚህ ምናልባት ሳሚ ሊሆን ይችላል በኃይሉ አላቅም። ምክንያቱም ሳሚ እኔንም እሷንም ያቀናል በማለት ነገሩን ወደ ሳሚ ትወስዷለች። ሳሚ ነው ያልሽው? ይሄ የተረገመ እርግጠኛ ነኝ እሱ ከሆነ እገድለዋለሁ፣ አጠፋለሁ በማለት በሳሚ ይዝታል። አዎ በኃይሉ እኔ እኮ ቃል ነኝ ማመሰልኩ፣ እንዲህ በቀላሉማ ራሴን አሳልፌ አልሰጥህም። እንደዚህ እያልኩ ነገሮችን አርሻሽዬ ራሴን አሸንፋለሁ፣ ከቻልኩ ደግሞ አንተንም ገደል ከታለሁ በማለት ብቻዋን ታወራለች። ቆይ ይሄ ተረገመ እንዴት እንደዚህ ያደርጋል? ቆይ እውነት ሳሚ ይሄን አድርጎ ከሆነ ገድለዋለሁ በማለት ግራ ተጋብታ እሷም ቆይ ግን አሁን እውነት በኃይሉ ሳሚን ይገድለው ይሆን እንዴ በማለት ደግሞ ብቻዋን ታወራለች። በዛን መሀል ሀሳባቸውን አውርቶ እንደጨርሱ በቃ እንደዛ ከሆነ ምንም እንዳታስቢ ለልጅቷን የመላላጣም በምንም ብዬ ልጅቷን ከዚህ እንድትሄድ አደርጋታለሁ። እሺ ቃልዬ አንቺ አይዞሽ በርቺ ጠንክሪና ያው ያለውን ስራችን ትሰሪያለሽ በማለት እሱም ይንሄድ በቃ ሰላም መጣች እንሄድ በማለት አስቆምኳችሁ አይደል ስትል ሰላምም አረ ችግር የለውም እህቴ በማለት እያሳሳቀ ይዟቸው ይሄዳል። ብሌንም ጨንቋት ስለነበረ ብቻ ግራ ተጋብታም ስለነበር ወደ ጓደኛዋ ጋር ትሄዳለች። በሩን አንኳኩታ ስትጠራው ውይ ብሌንዬ መጣሽ እንዴ ሲል አዎ መጥቻለሁ፣ ግን አንድ ነገር ልንገርህ ዳግም ምን እንደሆነ አላቅም፣ ብቻ ግራ ገብቶኛል። እኔ እንጃ እትዬም እየተቀየረች ነው፣ ሁሉ ነገር እየተቀያየረ ነው እዚህ ቤት ያለው ነገር። ብሌንዬ እኔ የእውነቴ ነው የምልሽ፣ እኔ እያለሁ ምንም አትሆኝም። አንድ ነገር ግን እንድታቅ እፈልጋለሁ ዳግም፣ አንተ ማለት ወንድሜ ነህ። ያንተ እናት ገነት የኔም እናቴ ነች። በህፃንነቴ አግኝታ ነው ያሳደገችኝ ባትወልደኝም። ስለዚህ እኔ ወንድምህ እንጂ እህትህ እንጂ ፍቅረኛ አይደለሁም